ሰላም በያላችሁበት የ2018 የኢትዮጵያ ኢኮኖሚ ድርጅቶች ቆጠራ ተሳታፊዎች እንዲሁም አስተባባሪዎች በሙሉ እንደሚታወቀው በያዝነው ዓመት ማለትም በ2018 በሞላ ሀገሪቷ የኢኮኖሚ እንቅስቃሴዎችን ጥናት እየተካሄደ ይገኛል። እኔም ለዚህ ስራ ያግዛል ያልኩት የመረጃ ሞላል የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ወደ ዋናው ነጥቤ ከመግባቴ በፊት ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ እና ላይክ ያድርጉት። እንዲሁም ወደ ሌሎች እንዲዳረስ ሼር በማድረግ ይተባበሩኝ። ቤተሰብ ሆናችሁ የቆያችሁ ደግሞ ቪዲዮውን በላይክ ጀምራችሁ ለብዙዎችም እንዲዳረስ ቪዲዮውን ሼር ብታደርጉ ትላለኝ። ቀጥሎ አንድ መረጃ ሰብሳቢ የአንድ ቤት አገልግሎት ለመኖሪያና ለድርጅት ሆኖ ሲያገኘው የሴልስ ኢንትሪ መጠየቅ ወይም ደግሞ የሴልስ ኢንትሪ ኮሽነሪ እንዴት መሙላት እንችላለን የሚል በጥያቄ የተደገፈ ቪዲዮ ይዤላችሁ መጥቻለሁኝ። አሁን በቀጥታ ወደ ጥያቄ እንሂድ። እንግዲህ በጥያቄው ላይ እንደምታዩት አቶ ተሾመ መለስ የሚባል ግለሰብ ጡረተኛና የቤተሰብ አስተዳዳሪ ናቸው። እሷቸው ጨምሮ 5 ቤተሰብ አባላት አብረዋቸው ይኖራሉ። 5ቱም የቤተሰብ አባላት ስማቸውና የተሰማሩበት ስራ ከዚህ በታች እንደሚከተለው ቀርበዋል። ወይዘሮ ራሄል አበራ ማለትም ባለቤታቸው ከቤት ውጭ በባር ቦታ ጠላ አምርቶ ይሸጣሉ። ካፒታላቸው 40,000 ብር ነው። ሁለቱም ልጆቻቸው ኢሌኒ ተሾመና ሚኪያስ ተሾመ ተማሪዎች ናቸው። ልጃቸው ሳምራዊት በግቢ ውስጥ እንጀራ ትሸጣለች። በግቢያቸው ውስጥ የተከራየው አቶ ዮናስ ተከራይቶ ሸቀጣሸቀጥ ወይም ደግሞ ድንኳን ይሰራል። የደረሰበት ካፒታል 350,000 ነው። ንግድ ፍቃድ ቁጥር 00380411035 ነው። የንግድ ምዝገባ ቁጥር 2527/KP ነው ይላል ጥያቄው። ስለዚህ ከዚህ ምንድነው የምንረዳው? ቤቱ ለመኖሪያና ለግብርና እንደሚጠቀሙበት የቤት አገልግሎት ለመኖሪያና ለግብርና እንደሆነ ነው የምንረዳው። ስለዚህ አቶ ተሾመ መለስ ጡረተኛ ናቸው። ወይዘሮ ራሄል አበራ ወይ ደግሞ የአቶ ተሾመ ሚስት ጠላ ከቤት ውጭ ሆኖ ቋሚ ቦታ በሌለበት ቦታ ሆኖ የኢኮኖሚ እንቅስቃሴ ይሰራሉ ማለት ነው። ኢሌኒና ሚኪያስ ያው ተማሪዎች ናቸው ይለናል። ሳምራዊት ደግሞ በቤታቸው ውስጥ ሆና እንጀራ ትሸጣለች። አቶ ዮናስ ደግሞ በቤታቸው ወይም ደግሞ በአቶ ተሾመ ቤት ሆኖ ሸቀጣሸቀጥ ወይም ደግሞ ድንኳን ይሰራል ማለት ነው። አሁን ይህን ጥያቄ እንደ መነሻ ተጠቅመን በቀጥታ ወደ ሴልስ ኢንትሪ እንሄድና የሴልስ ኢንትሪ አሞላል የምናይ ይሆናል። አብራችሁኝ እስከ መጨረሻ ቆዩ። እንግዲህ አሁን ከጥያቄ ወይም ደግሞ ከጥያቄ ተነስተን ወደ ሴልስ ኢንትሪ እየሄድን ነው። እዚህ ጋር እንደምታዩት የሴልስ ኢንትሪ አፕሊኬሽን የሴልስ ኢንትሪ ሎጎ እዚህ ጋር ይገኛል። ስለዚህ እዚህ ጋር ክሊክ አድርገን ወደ ሴልስ ኢንትሪ እንገባለን። ስለዚህ አፕሊኬሽን ስጫነው እንደዚህ አይነት ምልክት ያመጣልኛል። እዚህ ጋር እንደምታዩት የኢትዮጵያ ኢኮኖሚ ድርጅቶች ቆጠራ ቨርዥን 5.1 ይላል። ቨርዥናቸው 5.1 መሆኑን ቼክ ማድረግ ይጠበቅባቸዋል። በዚህ አጋጣሚ እዚህ ጋር ክሊክ ላድርግና ወደ ቀጣይ ስቴፕ ይሄዳለኝ። አይ አም አን ኢኖሜሬተር መረጃ ሰብሳቢ ነኝ። ስለዚህ ይሄኛውን ክሊክ አድርጌ ወደ ቀጣይ ስቴፕ አልፋለሁ ማለት ነው። ቀጥለን ደግሞ የፌዝ 1 የኢኮኖሚ ድርጅቶች ቆጠራ ፎርም ወይም ደግሞ ኮሽነሪ የምንመላበት ቅጽ ነው። ይሄኛው የመጀመሪያ ማለት ነው። እዚህ ጋር እንደምታዩት ይሄኛው በዚህ ሌሎች ለጊዜው ይቆዩልን። ለጊዜው ይሄኛው እዚህ ጋር ክሊክ አድርጌ ወደፊት አለፍኩኝ። ከታች እንደምታዩት እዚች ጋር የፕላስ ምልክት አለች። እሷን ተጭኝ ያለፍኩኝ። አሁን ብራንች ኔም ይለኛል። ብራንች ኔም ወይም ደግሞ ቅርንጫፍ ለምሳሌ እኔ መቀሌ ልምረጥ። ይሄኛውን ልምረጥ። ኔክስት አልኩት። መቀሌ ዋን አልኩት። አሁን የሳትሻን ኔም የሱፐርቫይዘር ኔም እና የመረጃ ሰብሳቢ ኔም ወይም ደግሞ ስም አስገባ እያለኝ ነው። እሱም የማስገባ ይሆናል። እንግዲህ እዚህ ጋር በጥንቃቄ ማስገባት ይጠበቅባቸዋል ማለት ነው። ለዚህ የሱፐርቫይዘር የሳትሻን ኔም ማስገብቻለሁኝ።
ቀጥዬ የሱፐርቫይዘር ኔም ነው ማስገባው። ስም አስገብቻለሁኝ። የኢኖሜሬተር ወይም ደግሞ የመረጃ ሰብሳቢ ስም ማስገብቻለሁ። አሁን ሶስቱም ከሞላሁኝ በኋላ ኔክስት ማለት ነው ወደ ቀጣይ ስቴፕ አልፋለሁኝ። አሁን እዚህ ጋር ምን ይላል? ፕሊስ ኬርፉሊ ራይት ዘ ክላስተር አይድ። ክላስተር አይዳችን በጥንቃቄ አስገቡ፣ ካልሆነ ግን በኋላ አያሳልፋቸውም። ስለዚህ ከምትቸገሩ በጥንቃቄ ቀድማችሁ መሙላት ይጠበቅባችኋል ማለት ነው። ሶ እኔ እዚህ ጋር ክላስተር አይድ አስገብቼ ወደፊት አልፌያለሁኝ። ሶ you are assigned in this geocode with a given number. If you want to change, select let me enter ይለኛል። መቀየር አልፈልግም። ትክክለኛ ክላስተር አይድ ነው ያስገባው። ስለዚህ ኖትድ የሚል ይጫናለው ማለት ነው። ኦኬ እዚህ ጋር የሚታያችሁ ከሆነ ኖትድ ምትል ይችጋለች። ስለዚህ እሷን ተጭኜ ወደፊት አልፋለሁ። ሪጅን መረጥኩኝ፣ ዞን መረጥኩኝ፣ ቀጥዬ ወረዳ መረጥኩኝ፣ ቀጥዬ ሲቲ መረጥኩኝ፣ ሳብ ሲቲ መረጥኩኝ፣ ቀበሌ መረጥኩኝ፣ ኢኖሜሬሽን ኤሪያ ወይም ደግሞ የቀበሌ ኮድ ያልን የምንጠራ ማለት ነው። እሱም መርጬ ወደ ቀጣይ ያለፍኩኝ። አሁን በቀጥታ ወደ መጠይቁ ገብተናል ማለት ነው። እንግዲህ እስካሁን ስናየው የነበረ ክፍል 1 ነው። ክፍል 1 ማለት የሱፐርቫይዘር ኔም፣ የተቆጣጣሪ ስም፣ የመረጃ ሰብሳቢ ሱፐርቫይዘር፣ የወረዳ፣ ቀበሌ፣ ክልልና ዞን እያለ የሚሞላ እሱን ነበር ስንሞላ የቆየ ነው። ስለዚህ ሞጁሉ ላይ እናያችሁት ክፍል 1 ነበር ስንሞላ የቆየ ነው። አሁን ወደ ክፍል 2 ተሸጋግረናል ማለት ነው። አሁን ሃውሲንግ ናምበር ይላል ወይም ደግሞ የህንፃ ቁጥር እያልን የምንጠራው እሱን የምንመላው ይሆናል። እስኪ ቋንቋ ወደ አማርኛ ልቀይረውና በአማርኛ ግልጽ እንዲሆንልን። ስለዚህ 1.1 ምን ይላል? የህንፃ ወይም ደግሞ የግቢ ተከታታይ ቁጥር እዚህ ጋር 001 ብዬ እያስገባዊ ነው። በህንፃው ውስጥ ለቤቱ ወይም ደግሞ ለቤተሰቡ የተሰጠ ተራ ቁጥር 1 ወይም ደግሞ 01 ብዬ እቀጥላለሁ። ኦኬ አሁን ኔክስት ልበለው። የቤቱ ቁጥር በቀበሌ የተሰጠ የቤት ቁጥር ካለ እዚህ ጋር ይሞላል። ከሌለ ግን ዜሮ ሞልተን የምናልፍ ይሆናል። እንግዲህ ጥያቄው ላይ እንዳያችሁት የቤት ቁጥር የለውም። ስለዚህ ዜሮ ሞልተን እናልፋለን ማለት ነው። የቤቱ አገልግሎት ምንድነው ይለናል። ለመኖሪያ ብቻ ነው ወይስ ለመኖሪያና ድርጅት ነው? ድርጅት ብቻ ነው ወይስ ሌሎች መስራት ላይ ያሉ ወይም ደግሞ ባዶ ቤቶች ላይ ነው ወይስ ለፋይናንሻል አገልግሎት የሚውል ነው የሚል አማራጭ አለን። ስለዚህ ከጥያቄው ተነስተን ጥያቄው ላይ እንዳየነው ቤቱ የቤቱ ግልጋሎት ለመኖሪያና ለድርጅት ነው። ለመኖሪያና ለድርጅት ብለን እናልፋለን። የቤተሰቡ ኃላፊ ስም አቶ ተሾመ። መደበኛ የቤተሰብ አባላት ብዛት ስንት ናቸው? 5። ከተሞላው የቤተሰብ አባላት ብዛት መካከል 7 ነው ያለነው። አሁን ከቤተሰቡ መካከል በመንዳ ወይም ደግሞ በደሞዝ፣ በጡረታ፣ በእርዳታ፣ በግብርና ወዘተ ብቻ የሚተዳደሩ ለስራ ያልደረሱ ልጆች፣ በትምህርት ላይ ያሉ የቤት ሰራተኞች፣ የጥበቃ ሰራተኞች፣ ስራ ፈላጊ ወይም ደግሞ የማይሰሩ ማንኛውም አይነት የኢኮኖሚ እንቅስቃሴ ባለቤት ያልሆኑ ስንት ናቸው ይለናል። እንግዲህ ጥያቄ ላይ እንዳየነው ጥያቄው ላይ እንደምታዩት አቶ ተሾመ ጡረተኛ ናቸው። ሁለቱም ልጆቻቸው ኢሌኒ ተሾመና ሚኪያስ ተሾመ እዚህ ጋር ማየት እንደምትችሉት ሁለቱም ልጆቻቸው ተማሪዎች ናቸው። አቶ ተሾመም ጡረተኛ ናቸው። ስለዚህ ሶስት ሰዎች ምንም አይነት የኢኮኖሚ እንቅስቃሴ የማያካሂዱ ሰዎች ናቸው። ለዚህ ጋር 3 የምንሞላው ይሆናል። 5 ላይ 3 እንሞላለን። 3 ሞልተን ኔክስት አልነው። 8 በዚህ መኖሪያ ቤት ውስጥ በቤተሰቡ አባላት ባለቤትነት የሚከናወን ማንኛውም አይነት የኢኮኖሚ እንቅስቃሴ ወይም ደግሞ የድርጅት ብዛት ምን ያህል አለ ይለናል። እንግዲህ አሁንም ወደ ጥያቄ መመለስ እንችላለን።
ወደ ጥያቄው ተመልሰን ስናየው ልጃቸው ሳምራዊት በግቢ ውስጥ ነው የምትሰራው፣ ሚስታቸው ግን ከግቢ ውጭ ነው የሚሰሩት። ስለዚህ አንድ ሰው ብቻ ነው በግቢ ውስጥ የኢኮኖሚ እንቅስቃሴ የሚያካሂደው። 8 ላይ 1 እንሞላለን። 9 ከመኖሪያ ቤት ውጭ ቋሚ በሆነ ቤት ቋሚ በሆነ ቤት ወይም ደግሞ ህንፃ በቤተሰቡ አባላት ባለቤትነት የሚከናወን ማንኛውም አይነት የኢኮኖሚ እንቅስቃሴ ወይም ደግሞ ድርጅት ብዛት ምን ያህል አለ ይለናል። እንግዲህ 9 ምንም አይነት የለም 0 ብለን እናልፋለን። 10 ከመኖሪያ ቤት ውጭ ቋሚ ግንባታ በሌለው ነገር ግን ቋሚ የሆነ የሥራ ቦታ ያለው በቤተሰቡ አባላት ባለቤትነት የሚከናወን ማንኛውም አይነት የኢኮኖሚ እንቅስቃሴ የድርጅት ብዛት ምን ያህል አለ ይለናል። እንግዲህ ጥያቄ ላይ እንዳያችሁት ወይዘሮ ራሔል አበራ ወይም ደግሞ የአቶ ተሾመ መለስ ባለቤት ከቤት ውጭ በቋሚ ቦታ በሌለበት አካባቢ ሆነው ጠላ አምርተው ይሸጣሉ። ስለዚህ 11 10 ለማለት ነው። 10 1 ሞልተን እናልፋለን። 11 ከመኖሪያ ቤት ውጭ ቋሚ ቦታ በሌለው ቋሚ ህንፃ በሌለው የተንቀሳቀሰ የሚሰራ ወይም ደግሞ የኢኮኖሚ እንቅስቃሴ ያለው ድርጅት ብዛት ምን ያህል አለ ይለናል። እንግዲህ እዚህ ጋር 0 ሞልተን እናልፋለን። 12 ኦኬ፣ ወደ ቀጣይ ስቴፕ ያሳለፍኩ ነው ያለኝ ነው። እሺ ኦኬ ብዬ አልፋለሁኝ። በድጋሚ ኦኬ ልበለው። በቀጥታ አሁን ወደ 14 ነው ያሳለፈኝ። 14 ላይ የድርጅቱ ወይም ደግሞ ያንቀሳቃሹ ስም ይለናል። ማስታወሻ ይላል። አጠቃላይ በዚህ ቤተሰብ ውስጥ 2 ድርጅት አንቀሳቃሽ አለ። አዎ። ስለዚህ የመጀመሪያ ማነች? ሳምራዊት ነች። ሳምራዊት ልበላት፣ እሷ የድርጅቱ ባለቤት ነች። 15 ሳምራዊት ስራ ቦታዋ የት ነው? በመኖሪያ ቤት ግቢ ውስጥ የሚል መርጠን እናልፋለን ማለት ነው። አሁን በቀጥታ ወደ 17 አለፍን ማለት ነው። 17 ምንድነው የሚለው? የድርጅቱ አወቃቀር። የድርጅቱ አወቃቀር ምን ይመስላል? ዋና መስሪያ ቤት፣ አንድ ድርጅት ብቻ፣ ቅርንጫፍ፣ ንዑስ ቅርንጫፍ። ስለዚህ እዚህ ጋር አንድ ድርጅት ብቻ ብለን እንለፍ። እሷ ብቻ ነች ድርጅቷ። አንድ ድርጅት ብለን የምናልፍ ይሆናል። ኦኬ፣ አሁንም በድጋሜ ጥያቄው ማየት ትችላላችሁ። ስለዚህ አንድ ድርጅት ብቻ ብለን እናልፋለን። አሁን በቀጥታ ወደ 18 ሄድን። ድርጅቱ በጥናቱ ወቅት ያለበት ሁኔታ በስራ ላይ ነው፣ ለጊዜው ተቋርጧል ወይስ ተዘግቷል የሚሉ አማራጮች አሉን። ድርጅቱ አሁን አክቲቭ ነው ያለው፣ በስራ ላይ ነው ያለው። የመጀመሪያ አማራጭ በስራ ላይ ነው ያለው የሚል መርጠን እናልፋለን ማለት ነው። 19 የሳምራዊት ባለቤትነት አይነት ማለት ሽርክና ነው፣ የአንድ ግለሰብ ነው፣ አክሲዮን ማህበር ነው ምናምን የሚል አማራጮች አሉ። ከነኚህ ሁሉም አማራጮች በቀጥታ የአንድ የግለሰብ ድርጅት ነው፣ የብቻዋን ድርጅት ነው። ስለዚህ የመጀመሪያውን አማራጭ መርጠን እናልፋለን ማለት ነው። የኛውን ብቻ እንመርጣለን። ስለዚህ የኛውን መርጠን እናልፋለን። በቀጥታ ወደ 120 ያሳልፈናል። 120 ምንድነው የሚለው? እንደምታዩት የባለቤቶች ብዛት በዜግነት ወንድ ኢትዮጵያዊ፣ ስለዚህ 0 ብለን እናልፋለን። የባለቤቶች ብዛት በዜግነት ሴት ኢትዮጵያዊ 1 አለች፣ ኢትዮጵያዊ ነች፣ ሴት ነች። 122 ድምር ባለቤቶች ኢትዮጵያዊ፣ እንግዲህ 0 ሲደመር 1 ነው፣ 1 ብለን እናልፋለን። ኢትዮጵያዊ ያልሆኑ ባለቤት ብዛት 0 የሉም፣ ድምር 0 አለፈ። ኦኬ ሶሪ ኮሬክት ቶታል በአጠቃላይ ኢትዮጵያዊ የሆኑና ኢትዮጵያዊ ያልሆኑ 24 ላይ
ይሞላል ማለት ነው። ስለዚህ 1 ብዬ አለፍኩኝ። 125 እንደምታዩት የአካል ጉዳተኛ ባለቤቶች አንቀሳቃሽ ብዛት ይለናል። አካል ጉዳተኛ የለም 0 ብለን እናልፋለን። አሁን በቀጥታ ወደ 130 ነው የሚያሳልፈን ማለት ነው። ክቡራት ተመልካቾች 130 ምን ይላል? ዋና የስራ ዘርፍ ወይም ደግሞ አይዚክ ኔም ይለናል። እንግዲህ ድርጅቱ ቀደም ብዬ እንደነገርኳችሁ ወይም ደግሞ በጥያቄ ላይ እንዳያችሁ የድርጅቱ ዋና መደብ ችርቻሮ ነው። ስለዚህ ችርቻሮ ደግሞ እንግዲህ እንጀራ ነው የምትሸጠው። እንጀራ ደግሞ በእንጀራ መሸጥ ደግሞ በችርቻሮ ላይ ነው የሚመደበው። ዋና መደብ ላይ ምን የሚል አለ እዚህ ጋር? እስኪ የጅምላ እና የችርቻሮ ንግድ የሚል አለ እዚህ ጋር፣ የኛው ማለት ነው። የኛውን እንመርጥና ቲክ አድርገን ወደ ቀጣይ እናልፋለን። እንግዲህ ከዚህ ውስጥ አይዚክ ኮድ 4721 የምግብ ችርቻሮ ሽያጭ የሚል እንፈልግ። ከዚህ ውስጥ ኦኬ እዚህ ጋር አለች፣ አግኝቻታለሁ። የምግብ ችርቻሮ ሽያጭ የሚል ለዋናው አይዚክ ኔም ወይም ደግሞ ለድርጅቱ ይመጥናል። ስለዚህ ንዑስ ርዕሱ ወይም ደግሞ ንዑስ መደብ የምግብ ችርቻሮ ሽያጭ የሚል ይሆናል። ስለዚህ ይህን መርጠን ወደፊት እናልፋለን ማለት ነው። አሁንም 132 ላይ ነን። 132 ምንድን ነው የሚለው? ድርጅቱ ስራ የጀመረበት ጊዜ ነው የሚለን። እንግዲህ ጥያቄው ላይ ጊዜ አላስቀመጥንም። ስለዚህ አሁን በራሳችን የምንሞላ ይሆናል። ኦኬ የመጀመሪያ ምንድነው? ዓመተ ምህረት ድርጅቱ የስራ የጀመረበት በየትኛው ዓመተ ምህረት ነው ይላል። ስለዚህ በ05 2017 ልበለው። 05 ወር ነው፣ 2017 ደግሞ ዓመት ነው። እንግዲህ ይህን ሞልተን ካሳለፈን እስኪ እንቀጥል። ከዛ 133 ላይ ድርጅቱ ለትርፍ የተቋቋመ ነው ወይ ይላል። አዎ ለትርፍ የተቋቋመ ድርጅት ነው። ቀጥል። 134 ድርጅቱ የሂሳብ መዝገብ ይዘዋል ወይ? ስለዚህ ሂሳብ መዝገብ ካላት ወይም ካለው አዎ የተሟላ ሂሳብ መዝገብ አለው። በግማሽ በፈረቃ ከሆነም ያልተሟላ የሂሳብ መዝገብ አለው። ከሌለውም ደግሞ በጭራሽ የሌለው ከሆነ የለውም ብለን እናልፋለን ማለት ነው። ስለዚህ ምንም አይነት መረጃ አላስቀመጥኩም ጥያቄው ላይ። ስለዚህ የለውም ብለን እንለፍ። ለጊዜው የለውም ብለን እንለፍ። ኦኬ ለልምምድ እስከሆነ ድረስ የለውም ብለን እንለፍ። 135 ላይ ድርጅቱ በአሁኑ ወቅት የደረሰበት ካፒታል በብር ይላል። እንግዲህ ድርጅቱ በአሁኑ ወቅት የደረሰበት ካፒታል በብር የሚለውን እንግዲህ አሁንም ግምት አላስቀመጥንም። ወደ ጥያቄው ስንመለስ የልጃቸው ሳምራዊት በግቢ ውስጥ እንጀራ ትሸጣለች የሚል አለ። እስኪ እዚህ ጋር እናስቀምጥ። አሁንም ተመልሰና እንዴት እናድርገው? ካፕ ልበል፣ ካፒታል የደረሰችበት ካፒታል። እሺ አሁን 50 ሺህ ልበለው፣ 50 ሺህ ብለን እንለፍ። ኦኬ 135 ላይ ድርጅቱ በአሁኑ ወቅት የደረሰበት ካፒታል በብር ሲገመት 50 ሺህ ብር ብለን እናልፋለን። 136 ድርጅቱ ምን ያህል ወንድ ሰራተኛ አሉት? 0 ወንድ ሰራተኛ ያለውም። 137 ድርጅቱ ምን ያህል ሴት ሰራተኛ አሉት? 1 138 ጠቅላላ የድርጅቱ ሰራተኛ 1። ስልክ ቁጥር ካለው እናስገባለን፣ ከሌለው ደግሞ 9 ቁጥር ሆኖ 10 ዲጂት 1 2 3 4 5 6 7 8 9 10 እናልፋለን። 140 የፖስታ ሳጥን ቁጥር ካለው እናስገባለን፣ ከሌለው ደግሞ 9 እንመላለን ማለት ነው። በዚህ መልኩ ሞልተን እናልፋለን።
በቀጥታውን አምድ 41 ላይ ደርሰናል። ድርጅቱ ፍቃድ አለው ወይ ካለው አዎ፣ ከሌለው የለውም። ስለዚህ ምንም አይነት ዲስክሪፕሽን አላስቀመጥኩም የለም ብዬ አልፋለሁ። አምድ 48 ድርጅቱ የሚገኝበት አካባቢ ልጅሱ። ስለዚህ የት አካባቢ ነው የሚገኘው ድርጅት? በአካባቢው ወጣ ያለ ወይም ደግሞ የሚታወቀው ስም ካለ በዛኛው ስም ብንይዘው የተሻለ ይሆናል። ሳምራዊ ሴል ሃውስ እንደሆነው የሆነ ስም ሰጥቼው አልፋለሁኝ። ኔክስት አልኩት። now we are going to start session 2 establishment listing house building with the enumeration area for the second establishment። አሁን ወደ ሁለተኛው ኢስታብሊሽመንት ልንሄድ ነው። ስለዚህ በቀጥታ ወደ አምድ 14 ይመልሰናል ማለት ነው። ኦኬ ልበለው። አሁን ወደ አምድ 14 ተመልሰን የሁለተኛውን ድርጅት የምንሞላ ይሆናል። ሁለተኛ ድርጅቱ ምንድነው? ጠላ አምርተህ መሸጥ ነው። እንግዲህ ወይዘሮ ራሄል አበራ ከቤት ውጭ በባዶ ቦታ ጠላ ይሸጣሉ ብለናል። ካፒታላቸው 40 ሺህ ነው። ንግድ ፍቃድ ምናምን እዚህ ጋር ተቀመጠ የለም። ስለዚህ በቀጥታ የወይዘሮ ራሄል አበራ የሚመለከት መጠይቅ የምንሞላ ይሆናል። እዚህ ጋር ያንቀሳቃሽ ስም ወይዘሮ ራሄል አበራ፣ ወይዘሮ ራሄል ብለናል። አምድ 18 ስራ ቦታው የት ነው? በዚህ የወይዘሮ ራሄል የስራ ቦታ ሌላ ገላጣ የሆነ ቋሚ ቦታ ግን ቋሚ ህንፃ የሌለው የሚል አማራጭ አለ፣ የኛው ማለት ነው። ስለዚህ ለሷቸው የሚመጥን ቦታ ይሄ ነው። አለፍኩኝ ወደ ቀጣይ ስቴፕ። አምድ 17 የድርጅቱ አወቃቀር አንድ ድርጅት ብቻ ነው ያላቸው። አምድ 18 ድርጅቱ በጥናት ወቅት ያለበት ሁኔታ በስራ ላይ ነው ተዘግቷል ወይስ ለጊዜው በስራ ላይ አይደለም የሚል አለ። አሁንም በስራ ላይ ነው። የኛውን መርጬ ወደ ቀጣይ ስቴፕ አልፋለሁኝ። አምድ 19 ባለቤት አይነት ይችላል፣ የአንድ ግለሰብ ነው አለፍኩኝ። አምድ 20 የባለቤቶች ብዛት በዜግነት ወንድ ኢትዮጵያዊ 0፣ ሴት ኢትዮጵያዊ 1፣ ድምር ኢትዮጵያዊ 1፣ 23 ኢትዮጵያዊ ለሆኑ 0፣ 24 ድምር 1፣ 25 የአካል ጉዳተኛ ባለቤቶች 0። አምድ 30 ዋና የስራ ዘርፍ ወይም ደግሞ የአይዲክ መደብ ዋና መደብ እየጠየቀን ነው። እዚህ ጋር ምንድነው ማሙላት የሚጠበቅብን? ስራቸው ምንድነው? ጠላ መሸጥ ነው። ጠላ አምርቶ ይሸጣሉ ማለት ነው። ወይዘሮ ራሄል ጠላ አምርቶ የሚሸጡ ከሆነ ዋና መደብ ወይም ደግሞ ዋና የአይዲክ መደባቸው ምን ላይ ነው? ማምረቻ ላይ ነው አይደል? ማምረቻ ላይ ነው ማለት ነው። ስለዚህ ማምረቻ እንነካና ወደ ቀጣይ እናልፋለን። አይዚ ኮድ 1102 የወይን ጠጅ የሀበሻ ጠጅ ማምረቻ የሚል እንፈልጋለን። ኦኬ አሁን አግኝቼዋለሁኝ። ንዑስ መደቡ የአይዚክ ንዑስ መደቡ የወይን ጠጅ የሀበሻ ጠጅ ማምረቻ ላይ ነው ወይም ደግሞ አይዚ ኮድ 1102 ይሆናል ማለት ነው። ይሄኛውን በመምረጥ ወደ ቀጣይ ስቴፕ አልፋለሁኝ። አምድ 32 ድርጅቱ ስራ የጀመረበት ነው። ለምሳሌ አሁንም 005/2017 ቢሆነው እንበል ነው እንግዲህ ዴቱ ስላላስቀመጥኩኝ በዚህኛው ያሳልፈናል ያስኪደናል። አምድ 33 ድርጅቱ ለትርፍ የተቋቋመ ነው ወይ ይላል። አዎ ለትርፍ የተቋቋመ ነው። 34 ድርጅቱ የሂሳብ መዝገብ ይዘዋል የለውም። 35 ድርጅቱ በአሁኑ ወቅት የደረሰበት ካፒታል 40 ሺህ ብር። ድርጅቱ ምን ያህል ወንድ ሰራተኛ አሉት? 0። ድርጅቱ ምን ያህል ሴት ሰራተኛ አሉት? 1። 38 ጠቅላላ 1 ነው። ስልክ ቁጥር የለውም። ስለዚህ 9 ጊዜ 10 ጊዜ 9 መሙላት ይጠበቅብኛል። 140 የፖስታ ሳጥን የለውም። ስለዚህ
9 ያልፋል። 41 ድርጅቱ ፍቃድ አለው ወይ? ካለው አዎ፣ ከሌለው የለውም ብለን እናልፋለን። 45 ድርጅቱ የሚገኝበት አካባቢ ልዩ ስም ማዕከል ከተማ ነው። ማዕከል ከተማ። Now we are going to start session to establishment listing house building within the enumeration area for the third establishment. Okay. አሁን 30.4 የንግድ አይነት ምንድን ነው ይለናል። ችርቻሮ ነው። ቤተሰቡ የግብርና ስራ ላይ ተሰማርቷል ወይ? ከተሰማራ አዎ፣ ከሌለው የለውም። ስለዚህ የለውም ብለን እናልፋለን። ክፍል 4.2.1 ባለፈው አመት ማለትም በ2017 ዓ.ም ለቤተሰቡ አገልግሎት የሚያስገኝ የግንባታ ስራ አዲስ ወይም ከፍተኛ ጥገና አከናውነዋል? የለም፣ አላከናወንም። ይህ ጥያቄ ለአቶ ተሻሙ ነው። የለውም። ለሳምራዊት 4.2.2 ባለፈው አመት ማለትም በ2017 ዓ.ም ለድርጅቱ ለተቋሙ ማንኛውም የግንባታ ስራ አዲስ ግንባታ ወይም ከፍተኛ ጥገና አከናውነዋል? የለም። ለሳምራዊት አሁንም ድርጅቱ ማንኛውም አይነት የሞባይል ወይም የኮምፒውተር መተግበሪያን ወይም ማንኛውም አይነት ዲጂታል መተግበሪያ በመጠቀም ምርቱን ወይም እቃውንም እና አገልግሎት ለደንበኞች ያቀርባሉ፣ ያስተዋውቃሉ ይላል። የለውም ብዬልለፍ። ካለው አዎ ብላችሁ ማለፍ ትችላላችሁ፣ ግን ለጊዜው የለውም ብዬልለፍ። ኦኬ። አሁን 30.1 ለወይዘሮ ራሄል ነው ይሄ መጠይቅ። ድርጅቱ ምርት ለማምረት የኤሌክትሪክ ኃይል ይጠቀማል? አዎ ይጠቀማል። 4.2.2 ባለፈው አመት ለድርጅቱ ለተቋሙ ማንኛውም የግንባታ ስራ አዲስ ግንባታ ወይም ከፍተኛ ጥገና አከናውነዋል? የለም። ድርጅቱ ማንኛውም አይነት የሞባይል ወይም የኮምፒውተር መተግበሪያን ዲጂታል መተግበሪያ ይጠቀማል ወይ ነው ማለት ነው? የለም። Now we are ready to take GPS reading። ስለዚህ ጂፒኤስ ለመውሰድ ከሳተላይት ጋር ቀጥታ ስለሚገናኝ የሚሸፍነው ቦታ መኖር የለበትም ማለት በገላጣ ቦታ መሆን የለብን ያለን ነው። ስለዚህ ኦኬ ልበለውና እንግዲህ ለትሬኒንግ ነው የሚፈጠርን ጂፒኤስ ተቀብለን ወደ ቀጣይ ስቴፕ የምናልፍ ይሆናል። ኦኬ ያልኩት አሁን እንደምታዩት ጂፒኤስ እየወሰደ ነው። ጂፒኤስ ወስዶ አስቀምጦልኛል። ኦኬ ብዬ አክሰፕት ኬዝ ይለኛል። የስ ብዬ ሌላኛውም የኢኮኖሚ እንቅስቃሴ ማለትም የአቶ ዮናስ የመሞላ ይሆናል። ስለዚህ የስ ልበለው ለጊዜው። አሁንም በቀጣይ አልፋለኝ አድ ልበልና ፕሊስ ኬርፉሊ ራይት ዘ ክላስተር አይል ይለኛል። እሱንም አስገባውኝ። ኦኬ ወረዳ ኦኬ እሱን ሞልቻለሁ። ከተማ፣ ክፍለ ከተማ፣ ቀበሌ፣ ቆጠራ ቦታ። አሁን የህንፃ ወይም ደግሞ የግቢ ተከታታይ ቁጥር ይለኛል። የግቢው ቁጥር 1 ነው። በህንፃው ውስጥ ለቤተሰቡ የተሰጠ ተራ ቁጥር 2 ነው። ለሁለተኛ ነው አሁን እየሄድን ያለነው። 2 አልኩት። ኤክስ የቤቱ ቁጥር በቀበሌ አስተዳደር የተሰጠ ከሆነ የለውም፣ አልተሰጠውም፣ 0። የቤቱ አገልግሎት ምንድነው? መኖሪያና ድርጅት። ይሄ በአቶ ዮናስ ነው እየሞላንለት ያለ ነው። እንግዲህ በጥያቄው ላይ እንደምታዩት አቶ ዮናስ ግቢ ውስጥ ተከራይቶ ሸቀጣ ሸቀጥ ወይም ደግሞ ድንኳን ይሰራል ብለናል። ካፒታልም 350 ሺህ ነው። ንግድ ፍቃድ አለው። የምዝገባ ቁጥርም አለው። ስለዚህ ይሄ ነው። በዚህ መልኩ ነው መጠይቁን መሙላት ያለብን። የቤተሰብ ኃላፊ ስም አቶ ዮናስ ነው። አቶ ዮናስ
መደበኛ የቤተሰብ አባላት ብዛት ስንት ነው? አንድ ብቻ ነው። 57 ያው እንግዲህ በመንዳ በጥሮታ ምናምን የሚተዳደሩ ወይም ስራ የሌላቸው ምንም አይነት የኢኮኖሚ እንቅስቃሴ የሌላቸው አባላት ካሉ ከቤተሰብ ውስጥ ነው ያለን ያለው። 0 ነው፣ ምንም የለም። 58 በዚህ መኖሪያ ቤት ውስጥ ለቤተሰብ አባላት የሚከናወን ማንኛውም የኢኮኖሚ እንቅስቃሴ የድርጅት ብዛት ምን ያህል ነው ይላል። 1 ነው። 9 0 ነው። 10 ከመኖሪያ ቤት ውጭ ቋሚ ግንባታ በሌለው የሚካሄድ የኢኮኖሚ እንቅስቃሴ ነው። የኛውም 0 ነው። 11 የተንቀሳቀሰ ቋሚ ቦታ የለውም፣ ቋሚ ህንጻም የለውም። ስለዚህ የኛውም 0 ብለን እናልፋለን። ኦኬ ብለን ወደ ቀጣይ ያለፍ። 14 ላይ የድርጅት ስም ወይም ደግሞ የአንቀሳቃሽ ስም ይለናል። አቶ ዮናስ ነው የሚያንቀሳቅሰው ድርጅቱን። አቶ ዮናስ ስራ ቦታው የት ነው? መኖሪያ ቤት ግቢ ውስጥ ነው። የድርጅቱ አወቃቀር አንድ ድርጅት ብቻ ነው። ድርጅቱ በጥናት ወቅት ያለበት ሁኔታ ስራ ላይ ነው። ባለቤት አይነት የአንድ ግለሰብ ነው። የባለቤቶች ብዛት በዜግነት ወንድ ኢትዮጵያዊ 1 ነው። 22 ድምር ባለቤቶች ኢትዮጵያዊ 1 ነው። ኢትዮጵያዊ ያልሆኑ ባለቤቶች 0 ነው። ድምር 1 ነው። ኢትዮጵያዊ የሆኑና ኢትዮጵያዊ ያልሆኑ ማለት ነው። አምድ 24 ላይ የሚሞላ 25 የአካል ጉዳተኛ ባለቤቶች አካል ጉዳተኛ የለም 0። አሁን በቀጥታ ወደ 30 ሄድን ማለት ነው። 30 ምንድነው የሚለው እንግዲህ እንደምታዩት አይዲክ ኔም ወይም ደግሞ የአይዲክ ክላሲፊኬሽን ይላል። አቶ ዮናስ ምንድነው የሚሰራ? አሁን በቀጥታ ወደ ጥያቄ ስትመለሱ አቶ ዮናስ ሸቀጣ ሸቀጥ ወይም ደግሞ ድንኳን ላይ ነው የሚሰራው። ስለዚህ ይሄ ምንድነው? ችርቻሮ ነው። የችርቻሮ ሽያጭ መሆኑን ነው የሚያሳየን። ችርቻሮ የሚል እንፈልግና ጅምላና ችርቻሮ ንግድ የሚል አለ እዚህ ጋር። እሱን መርጠን ወደ ቀጣይ እናልፋለን። ንዑስ መደብ ወይም ደግሞ ንዑስ የአይቪክ መደብ ምግብ፣ መጠጦች ወይም ትንባሆ በብዛት የሚገኝበት ልዩ ያልሆነ የችርቻሮ ሽያጭ የኛውን እንመርጣለን። ለዚህ የኛውን መርጠን ወደ ቀጣይ ስቴፕ እናልፋለን። ድርጅቱ ስራ የጀመረው በየትኛው ዓመተ ምህረት ነው? በ5 ወር 2015 ነው እንበል። ድርጅቱ ለትርፍ የተቋቋመ ነው? አዎ ለትርፍ የተቋቋመ ነው። የድርጅቱ ሂሳብ መዝገብ ይዘዋል? አዎ ይዛል። የተሟላ ሂሳብ መዝገብ አለው እንበል። ድርጅቱ በአሁኑ ወቅት የደረሰበት ካፒታል 350 ሺህ። ምን ያህል ወንድ ሰራተኛ አሉት? 1 ሴት ሰራተኛ የለውም። ጠቅላላ 1። ስልክ ቁጥር እንግዲህ ስልክ ቁጥር አላስቀመጥንም። ስለዚህ 99 ብለን እናልፋለን። ፖስታ ሳጥን የለውም። 9 ብለን አለፍ። ድርጅቱ ፍቃድ አለው ወይ? አዎ አለው። የግብር ከፋይ መለያ ቁጥር አስገባውኝ። የምዝገባ ቁጥር ይሞላ። ምዝገባ ቁጥርም አለው። ስለዚህ እሷን ኮፒ አድርጌ ወስዳለሁኝ። የምዝገባ ቁጥር ይሞላ የሚል ሞልቻለሁ። 144 ላይ የድርጅቱ ምዝገባ አይነት የቱ ነው ይለናል። የባት ቁጥር ነው? ቲኦቲ ነው? ሌላ የሚል አለ። ስለዚህ እስኪ የቲኦቲ ብዬ ልለፍ። 145 ድርጅቱ የሚገኝበት አካባቢ ልዩ ስም። ስለዚህ እዚህ ጋር የሆነ ቦታ አልስቶም ማዕከል ከተማ ለወሎኛው ማዕከል ከተማ። ወደ ቀጣይ ስቴፕ አለፍኩኝ። now we are going to start session 2 ይለናል። ኦኬ የንግድ አይነት ምንድነው? ችርቻሮ ነው። 4.1 ቤተሰቡ የግብርና ስራ ላይ ተሰማርተዋል? የለውም። ለቤተሰቡ አገልግሎት የሚያስገኝ የግንባታ ስራ ወይም ደግሞ ከፍተኛ ጥገና አከናውነዋል ወይ ባለፈው አመት ይለናል። የለም።
አቶ ዮናስ ባለፈው ዓመት ለድርጅቱ ወይም ደግሞ ለተቋሙ ማንኛውም የግንባታ ስራ አከናውነዋል ወይ ይለናል። የለም አላከናወነም። ድርጅቱ ማንኛውም አይነት የሞባይል ወይም የኮምፒውተር መተግበሪያን በመጠቀም ምርቱን ለማስተዋወቅ ምናምን የሚያደርገው ጥረት አለ ወይ ነው። እስኪ አሁን ነው አሁን ሞልተን ጨርሰናል። ጂፒኤስ የምንወስድበት ሰዓት ነው። ኦኬ ብዬ ወደ ቀጣይ ስቴፕ አለፍኩኝ። አሁን ኬዝን አክሰፕት ብዬ ጥያቄውን ሙሉ በሙሉ ሞልቼ ጨረስኩኝ ማለት ነው። ለዛሬ ቪዲዮ እየላችሁ የመጣሁት ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ደህና ሁኑ። በመጨረሻ ላይ ማለት የምፈልገው ግን እንግዲህ እኔ በተቻለኝ አቅም ለእናንተ መረጃ ለማዳረስ ያግዛል ያልኩትን ቪዲዮ ሰርቼ ለማዳረስ የሞከርኩ ነው። እናንተም በተቻላችሁ አቅም ቪዲዮን ላይክ በማድረግ ሼር በማድረግ እንድትተባበሩኝ፣ አዳዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ ላለሁኝ። በሌላ ፕሮግራም ወይም ደግሞ በሌላ ቪዲዮ እስክንገናኝ ደህና ሁኑ።